አብርሽ ተዋረደ እንዴት ተዋረደ የሚለውን በዚህ ቪዲዮ ላይ የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው ማየታችሁን እንዳትረሱት። በጣም በሚገርም ሁኔታ ማለት ነው አብርሽ እየተዋረደ ይገኛል። የሩትዬ እንባ የሩትዬ ግፍ እየተጫወተበት ይገኛል ማለት ነው። ብሎ አሁን ደግሞ ሄርሜላ መለመን ጀመረ። አውቃ ነው እንደዚህ ያደረገችኝ ፍቅር አውቃ ነው መረጃ ይዛብኝ ነው ምናምን አለና እንደዚህ እያለ እያወራ ይገኛል ማለት ነው። ፈልጎ አውቆ እንደዚህ ካደረገ በኋላ መረጃ ይዛብኝ ነው እንደዚህ የምታደርገው እሷ እንደዚህ የምታደርገኝ እኔ ላይ መረጃ ይዛ ነው እንደዚህ ነገሮች አርጋ ነው ሲልም ተናግሯል። ፋይል ይዛብኝ ነው ከሩታ ጋር ሆና ነው ሲልም ተናግሯል። ደግሞ ብሎ ወደ ሩታ ማዞሩን ቀጥሏል ማለት ነው። ሁሉንም ነገር እንግዲህ ካደረገ በኋላ ከሆነ በኋላ ካከናወነ በኋላ ሁሉንም ነገር ወደ ሩታ ወደ እንቋ ወደ ጀግናዋ እያዞረ ይገኛል ማለት ነው። ይሄ ደግሞ ተገቢ አይደለም ማለት እንፈልጋለን። እዛ ውርደቱን ተከናንቦ ቁጭ በል እንጂ የእሷን ስም የሚጠራበት ምንም ምክንያት የለም ማለት ነው። በጣም በሚገርም ሁኔታ እንግዲህ እሱ ግን እንደዚህ እያለ እያወራ ይገኛል። ይሄ ደግሞ ተገቢም አግባብም አይደለም ማለት እንፈልጋለን። እውነት ነገር ከሆነ እንደዚህ አይነት ነገሮች መደረግ አለባቸው ብለን እኛ አናምንም። ትክክልም አይደሉም ማለት ነው አብርሃም እያደረገ ያለው እና አሁን ደግሞ ብሎ ሄርሜላንም ይቅርታ የጠየቀ ይገኛል። ይሄ ደግሞ አግባብም ተገቢም አይደለም። በጣም የሚደብር ነገር ነው አብርሃም እያደረገ ያለው። እንደዚህ ማድረግ የለበትም። ሩተኛ እንቆኛ ጀግና ምንም አላጠፋችም፣ ምንም አላደረገችም። ነገር ግን ሁሉንም ነገር ወደ እሷ ወደ ሩታ እያዞሩ ይገኛሉ። ይሄ ደግሞ ጥሩነትም አግባብም አይደለም ማለት እንፈልጋለን። በተለይ ሩታ ላይ የሚሆን ነገር ሩታ ላይ የሚከናወን ነገር በውሸት የሚሆንባን ነገር መብቃት አለበት እንላለን። ሊበቃ ይገባል ማለት ነው። ሩተኛ እንቆኛ ጀግና ምንም አላደረገችም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።